እውነቱን ነው ማርያም ልጅው ቆይ አንተ አረብ በተመልካች እንዳታዘድኝ ዋክራታልከሽ አንቺ አውቄ ነው እና ምን ሆነ አንተ ለውሸት ነው ውሸቴን አይደለም አልኩሽ እኮ እንዲህ ሆነሽ ነው ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን ዛሬ እንግዲህ ብቅ ብያለሁ በአዲስ ነገር ዛሬ አዲስ ነገር ይዤ ነው የመጣሁት ይሄም አዲስ ነገር ምንድነው ከኔ ጋር እስከ መጨረሻው ከቆያችሁ ተሰሙታላችሁ ማለት ነው አሁን እዚህ ጋር እንደምታዩት ጥርሴን ብሬስ አሰርቻለሁ እንግዲህ ከጥርስ ቤት ስመጣ ወደ ቤት መሲ የለችም ስለዚህ ይሄ አጋጣሚ በጣም ጥሩ ነው ብዬ ቪዲዮ ለመስራት እንደምታዩኝ ተዘጋጅቻለሁ ይሄ ምንድነው ብሬስ ላድርግ አላድርግ ብዬ ስላላማከርኳት በቃ ይሄን ነገር ምንም ነገር ስለማታውቅ ጥርሴን ተመትቼ ነው ብሬስ አድርጌው የመጣሁት ነው ማለት ነገር ግን አንድ ነገር ፈርቻለሁ በጣም ፈርቻለሁ ማለት ነው ምክንያቱም ያው እንደምታውቁት ነፍሰ ጡር ስለሆነች በጣም ከደነገጠችብኝ ብዬ ፈርቻለሁ ያው በምችለው መጠን ትሪት አደርጋታለሁ ጥርሴን ተመትቼ ነው እንግዲህ የተመታሁት ወድቄ ነው ተሰው ጋር ጣልቼ ነው ምናምን እኔ ድሮ ያው በረሃ ላይ ያለው ነበርኩ ያው አሁን ግን በጣም ገራምና ጥሩ ልጅ ሆኛለሁ ማለት ነው እንግዲህ አይቀርላትም ፕራንክ ልትደረግ ነው በጣም ብዙ ጊዜ ፕራንክ አድርጋኝ ታውቃለች አሁን ግን ነፍሰ ጡር ስለሆነች እኔ ፕራንኩን ብዙ ከበድ ለማድረግ እፈራለሁ የግዴታ ደግሞ አንዳንዴ ወደ እናንተ ወደ ተመልካች አንዳንድ ስራዎችን ይዘን መምጣት ይኖርብናል ብዬ አስባለሁና ያው ስመጣ የለችም ስለዚህ ተዘጋጅቼ እንደዚህ አድርግና ልክ እንደመጣች ጥርሴን አላሳያትም ቪዲዮ እንስራለናትና ኢሚዲየትሊ ቪዲዮ ለመስራት እንሞክራለን ብዙ አይታይም እንደዚህ አድርጌ አወራለሁ ማለት ነው ስለዚህ ቪዲዮ እንስራላትና በመሃል ነው ማሳያት ያኔ የሚፈጠረውን በጋራ ነው የምናየው ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ ሰላም ናችሁ ሰላማችሁ ይብዛልኝ በጣም የምወዳችሁ የማከብራችሁ ቤተሰቦች እንዴት ናችሁ በጣም ተናፍቃችኋል በጣም ተናፍቃችኋል ውዷ ባለቤቴም ናፍቃችኋለች እና እንዴት ናችሁ ደህና ናችሁ ወይ እግዚአብሔር ይመስገን ክብሩ ይስፋ በያላችሁበት ውድ ኢትዮጵያውያን ውድ ኤርትራውያን በያላችሁበት ሰላማችሁ እንዲበዛ መልካም ምኞታችን ነው ዛሬም ከባለቤቴ ጋር ብቅ ብለናል አዲስ ሰርፕራይዝ ዛሬ አዲስ ፕሮግራም አለን ሰርፕራይዝ ነው ባለው አንድ ሳታም ሰርፕራይዝ ምንድነው በፊት ሰላም በልልኝ ቤተሰቦች ሰላም ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ ይኸውላችሁ እየደከመኝ ነው እንደው ቪዲዮ አልሰራም ብል ያደክመኛል በሰማንማ እየሰራሽ ነው ተከታታይ ነው ተከራሱ አሁንማ ብቻውን እየሰራሽ ግድ ነው እየቀለድኩ ነው እንጂ ሞራል ይመታል ማለት በፊት በቤት ነበር ሳሳበኝ ነበር አሁን ግን በቃ ሰራለው ውድ ተመልካቾች ደግሞ ሳላመሰግናችሁ አላልፈም ያው ምንም ጥሩ ቪዲዮ ባልሰራም እያያችሁልኝ ነው ከልብ አመሰግናለሁ እያበረታታችሁኝ ነው በጣም እና ዛሬ ደግሞ እስኪ እንስራ ዩቲዩብ እንስራ እያልኩ ይሄው ልንሰራ ነው አሪፍ አይዲያ አለኝ የሚገርማችሁ ኦሮናት ዘፈን እንዴት ነው እና ውድ ተመልካቾች ደህና ናችሁ ወይ ተመልካች ምን ይሆነ ስንት ከበር ማምጣት ትችላለሽ እና ዞሮ ምነግርሽ ነገር አለ ምነግርሽ ደስታ ተሆነ ንገረኝ እንግዲህ ደስታ ነው ደስ ይልሻል በጣም እኔማ እንደው ደስታ ነው እንጂ የምፈልግ መቀመጫ ማልመቸኝ ያለው ዛሬ ተመልካቾቻችን ደስታ ነው አይደል ምን ጊዜ ልብስን ቀየርክ መድኃኒዓለም
የት ነው የሄድሽው? ቆይ ቤቱን ጥለሽ የት ነው የሄድሽው? ስመጣ ቤት አትኖሪም? እና ብቻዬን ሲደብረኝ ጎረቤቶቼ ቤት ሄድኩኝ ሲደብረኝ። ምክንያቱም ገርምሻል። ዛሬ ጥርሴን ተመትቼ ምን ሆነ? እስኪ ማርያም በል የእውነት ግን አትሳቅ። አንተ ደግሞ መሳቅ ነው ስራ። ምን ሆነ ነው? ሄደህ ተስጠለኝ ቁመህ እየሄድክ ተመትቼ ብትል እንደው አለማፈር። ቦክስ ተባክስ ማንም መታ ከሰው ጋር ተባክሽ። ማን የመታ ንገረኝ። ዝም ብለህ ተባክሽ ሰው ጋር ማን? እስኪ አሳየኝ። ማርያም ማን የመታ አሳየኝ እስኪ። ተባክሽ ነው። እኔ መትቼዋለሁ። አታረገው። እኔ መታው እሱ መታኝ። አታረገው። ምን ላድርግ? በቃ ተባክስኩ። እስኪ ማርያም በል ብታገስ በቃ እና ተመትተህ ነው? ትንሽ ነው። እስኪ ልየው እና ታዲያ ቪዲዮ ማንም ታሳየኝ ዝጋልኝ በእናትህ። ቀላል ነው። አይድሌ ዘንድሮስ መውጫ በሰጠኝ ማታ ህልም ሳይቻል አድሬያለሁ። እባክህን ጉድ እንዳታረገው። ኧረ በእናትህ ብሬ ልየው ስሞት ላሳየኝ። አንቺ ደግሞ እንግዲህ ወይ ባልነገርኩሽ እንዴ እኔ እኮ ደበቀችኛለሽ ብዬ ነው እንጂ አልታደልኩት። የእውነቱን ነው። ማርያም ልየው ቆይ አንቺ አሳስሬው ወድቆ ነበር አንዱ እና አሁን ይሄ ይንቀሳቀሳል። ይንቀሳቀሳል። ያልታደልኩት አሁን በዚህ ደህና ነኝ። አሁን የሚያስቅ አሁን ጥርስ ወጣ እና ምን ትስቃለህ? ታስሮ እንዴ ደድገም ነው እናት ማን ይመታትን ብለህ ንገረኝ። አንቺ ደግሞ ወይኔ ሞት ይሻላል። ስላድጋው እንደዚህ ጥርስን ተመተህ ትመጣለህ። ተዋከስ ተድጉት አውቄ ነው አንቺ አውቄ ነው አሳስሬው ነው። አረቤ በተመልካች እንዳታዘድኝ እባክሽ፣ አታልቅሽ። አንቺ አውቄ ነው እና ምን ሆነ? አንተ ለምን ታሰር? ዝም ብዬ ብሬሳ ታሰር። ምን ሆነብህ? ያለቀሽ ነው የሆነሽ። ወዲህ አውቀህ ነው ማርያም። ምን ሆኗል? አሁን የምታሳስረው ምን ሆኗል? ይሄ ዝም ብዬ ነው አሳሰርኩት። በቃ ለጌጥ ብዬ። እንዴት ነው ይሄን ያህል ብር ከፍለህ የምታሰረው? 100 ሺህ ብር ከምና አግኝተህ ነው የምታሰረው? 100 ሺህ ብር አይደለም። ወዲህ ያውቀህ ነው ማርያም። ይሄ ደም መስሎ እንዴ አንቺ አታልቅሽ። እስኪ አውቄ ነው አሳስሬው ነው። እንዴ ሆነሽ ነው አታልቅሽ። የእውነቴን ማርያምን አንተ ምንም ያልሆነ ጥርስ ምን ሆነ ነው የምታሳስረው? ምን ሆኗል? ፍንጭቴ እንዲል ብዬ ምን ፍንጭት አለ? አሁን ይሄ ፍንጭቴ እንዲስተካከል ብዬ ነው። ምን ሆነሽ ነው? እንዴ አሰሚም እንዴ ውሸቴን አይደለም አልኩሽ እኮ። እንዴ ሆነሽ ነው? እና መች ነግረኸኝ እንደዛ የምታረግ እና ዝም ያጋጣሚ ነው። አጋጣሚ ነው ያሳሰርኩት። አውቀህ ነበር። እግዚአብሔር ነው አውቀህ የሆነ በቃ ዝም አስተዋውቅልኝ እንሰርልሃል። እስኪ ብር አልከፈልኩም። ራሱ ብር አልከፈልኩም። እስኪ ማርያም እንበል የእውነት አስተዋውቅልን። የእውነት ነው ውሸት አስተዋውቅልን ብለውኝ ነው። ብር ራሱ አልከፈልኩም። እውነቴ እንስራለን ሲሉኝ በቃ ይሻልኳቸው። ብር አልከፈልኳቸው። አሁን ይሄ እንደዚህ ሆነ ተወጥራ ነው ብር አልከፈልኩም የምትለው? እና ብር ይከፈላል እኮ እንደዚህ እና
ብዙ ነው ብሩ። ስለዚህ ምንም እኮ ዝም በነፃ ነው በቃ። አስተዋውቅልኝ ብሎ እና በአንተ ጥርስ ነው ማስታወቂያ ቢሰራ። ማስታወቂያ ለመስራት እኮ ነው እንዴ? ራሳቸው ማይሰሩ ወዲያው ልቅና ጣልልኝ አልፈልግም። አሳይኝ ካልተመጣ አሳይኝ። ምንም ማለት ነው ካልተመጣ አሳይኝ እኮ ያው አውልቀው አይወልቅም እኮ ዶክተሩ ነው የሚያወልቀው። በየወሩ ይቀየራል እንጂ እኔ አላወልቀውም እኮ ታስሯል። እንትን የምትለው ሌሎች ሰዎችስ የጥርሳቸው ግም ሆኖ የሆነ ፈርገጥጋጥ የኔ ፍንጭቱ እንዲገጥም ነው ማስታወቂያ ሰሩልኝ ብሎ ማስታወቂያ ሰርተናል። ፍንጭቱ እንዲገጥምልኝ ምን አይነት ወሬ ውሸት በዛው ይገጥምልኛል ብዬ ነው አሳሰርኩት እንዴ? ውሸታቷሽ ኦሮ መስሞን አታምኝም እንዴ? ሞኖሽ ነው አታምኝም እንዴ? ሳቁብሽ በቃ ሳቁብሽ የሆነ ሳቁብሽ አሁንሽ ነው እንዴ? የነገርኩሽ አይደል? ሰው ሽቦ በጣም ደግሞ ይመጣል። ራሳቸው በፈለጉት ማይሰሩ በአንተ ጥርስ ነው የሚለማመዱ። አውቀህ ነው። እኔ ሰው ተነገረኝ ግን እንጣላለን። አውቄ አይደለም ምንም ያልሆነ ጥርሳውን በሽቦ እንትን ይላል ይታሰራል።